አንተ ግን ለምንድን ነው ጾም የማታጣብሰኝ? አንተ ያማል እንዴ? አትገግም። እስቲ እየመጣች ነው ደግሞ ስርዓት ያዝ። መጣች። ሰላም ነው ዮኒ፣ እንዴት ናችሁ? በሉ እኔ ልጅ ትንሽ ቀጠሮ አለችብኝ። ዛሬ ደግሞ በጣም አምሮብሻል ማርያም። የምር ሄሎ ወይ መቼ? ዛሬ ላንቺ አልሆንኩማ። አሁን ነው የምመጣው። እሺ እኔ ቆንጆ። እሺ የምታደርገውን ግን ታውቃለህ? ምን ማለት ነው? አንዴ ጓደኛ ሲል ከዛ በላይ አንዳንዴ ደግሞ እንደማታውቀኝ ትሆናለህ። እኔ እኮ እንደዛ አስቤ ሳይሆን አስባ ያንተን ስሜት ስለማታውቅ ብቻ በእኔ አትጫወት እንዴ። ስለምን ስሜት ነው የምታወሪው? በያውን እቸኩላለሁ። አንቺ ሰው የሚልሽ ለምንድን ነው ማሰሚው? አባዬ ራሱ ቅድም ደውሎ ነበር። እንደፈረደብሽ ምከራ የተባልሽ ስለተጨነቁ እኮ ነው። ሁላችንም ደስተኛ እንድትሆኚ እንፈልጋለን። እኔ ደስተኛ ነኝ። ለእናንተ ደስታ ብዬ ስሙላ ተዳሩስ ልግባ። እንደዚህ ስትመርጪ ግን በኋላ አሁን አጨቅጭቂኝ በእናትሽ። የት ነው የምንሄደው? አሁን የቀጠርኩት ሰው አለ ለመጨረሻ ጊዜ። ከዚህ በኋላ ላስጨንቅሽ። እሺ እኔ ፍቅር እደውላለሁ። በቃ ቻው ቻው ቻው። ይዙ ጽብ ያልኩህ እሷ ነች። እሺ መጣሁ እጄን ታጥቤ። ፍቅረኛ እያለው ነው አስታውቂኝ አለኝ። ቆይ በአሁን ሰዓት ማን ነው የሚታመነው? መጣሁ። እሺ አጫውታት። ዝም ብላ ከቤት ስትወጣ ቆይ አያሳስብህም? ማለት ከማን ጋር የት እንደሆነ ሳትነግር ስትወጣ ባላምናትስ ምን አመጣለሁ? ከሷ የተሻለች የምትወድ ሴት ይገባሃል። ለምን አትረዳኝም? ከሷ የተሻለም ያነሰም አልፈልግም። እንዴትሽ ነግራታለሁ? ጎሽ አሁን ቤት አልነበርክ እንዴ? ከመቼው ከፍቅረኛ ጋር ወጣችሁ? ናና የታማኛን ፍቅረኛህን ጉዲ። እሺ ምንድነው ያችሁት እንዴ? እጹቤ ሁሉ እግዚአብሔር ይስጥሽ። አንቺ ምን እያረግሽ ነው? እኔም ቤት አስቀምጥሽ ከጎረምሳ ጋር? ኧረ ጆዬ እንደሱ አይደለም እኮ። ወንድም አትሳሳት። ዝም በል። እጅ ከፍንጅ ይዣችሁ አይደለም እኮ ጆዬ፣ ለተቸገሩ አባቶች ገንዘብ እያሰባሰብን ነው። ምን ሆነ? እኔ ስለመጣሁ ነው ሄደው። አረ ቀጠሮ ስላለው ነው። ሴት ጋር ቢሆንስ ምን አስጨነቀሽ? ተለያይታችኋል። ከሴት ጋር ነው ማለት ነው። አንቺ ዝም ይዛ ነው። ምንድነው? የተለያየን አንድ ወር ሳይሞላን ሌላ ሴት አሰሬ ነበር እንዴ? አዎ ከጨረሽ ሊድ አዘጋጅተህ ነበር። አስጠብቄ ነበር። ያምሻል እንዴ? እንለያያልሽ አንቺ አልነበርሽ እንዴ? ብልህስ ስለተናደድኩ ነው እንጂ ስለጠላው ነው። አሁንስ የመጣሽው ነው ዴትሽ በርዶልሽ ነው ወይስ የጣሉብሽን ያነሱብሽ ስለመሰለሽ ነው? በቃ ሁሉን ትተን እንታረቅ። ቆይ ንዴትሽስ ካንተ አይበልጥም። ካንቺ ሲያርቀኝ ለዚህ በሽተኛ ባልሽ እያልሽ 10 የመድኃኒት መግዣ ብለሽ አትበዝብጂ። ወንድሜ አይደለ? ካላንተ ማን አለኝ? ወይስ ሲሞት ቁጭ ብዬ ሊው? እኔ አይደለም የዳርኩሽ። ካማረርሽ በድልሽ አማር። እኔ አላሳመምኩት። ምን አገባኝ? እሱ ላንተ ጥሩ አመለካከት አለው። ከቻልክ አብረን እንሂድ። ቢያናግርህ ደስ ይለዋል። ለመጨረሻ ጊዜ ዛሬ አናግረዋለሁ። ከዚህ በኋላ ግን እንዳታስቸግሪኝ። ልጠይቅኝ ስለመጣ ደስ ብሎኛል። ልጠይቅህ አልነበር ማመጣጤ። ይፈልጋል ስላለችኝ ነው የመጣሁት። እኔ አልተርፍም። ለሚስቴ ግን ጥሩ ባል እንደምትድርላት ቃል ግባልኝ። እሱን አንተ ብለኸኝ አይደለም፣ ለእህቴ ማሰብ አያቅተኝ። ኢዛና በቀረው ጊዜ እንኳን እስቲ በስነ ስርዓት አዋራ። የጠራው እስካሁን ያወጣውን ብር መልስልኝ። ምን? እናንተ ኬት አመጣችሁ? መተረፍ መስሎኝ ነበር ያስቀመጥ። እንዴ ትተርፋለህ። ለመጻጉ የሆነ አምላክ ለኛም አለ። አረ ጾቤ ቶሎ በይ። ማን አንሳልኝ አለ? ሂድ ከዚህ መንቃራ። አሁን ሰው የሚባል ነው ያስጣላኝ። ምን ነው? እጪ ደግሞ የለችም ምናምን በዩ ተዘጋ። ዮኒ እኮ ነው። ምን ሆናችሁ ነው? ምሳቴ ካው ያድርግልኝ ብለው ማልወደውን ሽሮ ይዞ አልመጣም። ሽሮ እንደማትወጂ ነግረሽዋል? እንዴት አያውቅም? ፍቅረኛው አይደለም እንዴ? በዛ ላይ ከማጋ ተጣለች። የምግብ ሳሊዝ ነው የወጣሁት። ከማዘር ጋር ደግሞ ከማዬ ጋር በምን ተጣላሽ? ቤት ስራ አግዢኝ ምናምን እያለች ነው። አስበሽዋል? እዛ ስር መጠመጥ ሳስበው ግን እነሱ እኮ ልክ ናቸው። ምን? አንቺም? አዎ ይመስለኛል። ችግሩ ካንቺ ሁሌም በሰዎች ላይ እንከን ነው እየፈለግሻለሽ። እየመከርሽኝ ባልሆነ የኔ እናት፣ እኔ መካሪ አልፈልግም። ሲጀመር ሰው እንደሚቀናብኝ አውቃለሁ። ወይ ጸባይ ማጣት። ወይኔ እንዴ ዮኒ
ወይኔ ጓደኞቼ እዛች ጋር አሉ። ከዚች ጋር ምን ይሰራል? አሳፈርኩ አይደል? አቶ ዮናስ ና። ማን አንቺን አለ? እሱን አረ ይጠራ ነው። እጹቤ እየሄድሽ ጠብቂ። ከዚህ ሴተኛ ዳሪ ጋር ምን ትሰራለህ? ምን ስትል ነው የሰማሁት? ምን ነው ስራሽን የነገረሽ ደበረሽ? ምን ነው ትላንትና እኛ የት እንደነበርን ረሳችሁት? ማለት ወይስ ወንድነታችን ከኃጢአት መደበቂያ መስሎ ተሰማችሁ? ሴት ልጅ ክብሯን ስትይዝ ነው የሚያምርባት። ሴትን በማርከስ ውስጥ ወንድ አይረክስም ያለህ ማን ነው? ኧረ ኃጢአትሽን እንደ ጽድቅ አታውሪ። እንግዲያውስ ከእናንተ ውስጥ ኃጢአት ያልሰራ በድንጋይ ይውገረኝ። እሷ ንስሐ ገብታለች። እናንተም በመፍረድ ከገባችሁበት ኃጢአት ለመውጣት ንስሐ ግቡ። አሁን ወደ በረከቱ እንሂዳ። ኧረ ኖርማል ነው። ከማን ጋር ነው የምታወሪው? እሺ ቆይ ደውልልሃለሁ። ከማን ጋር እያወራሽ ነው? አትናገሪም እንዴ? ዮኒ እኮ ነው ስለ ፍቅረኛው የነገረኝ። ምን አግብቶሽ ነው አንቺ ስለ ፍቅረኛው የሚነግርሽ? አብሮ አደግ ጎረቤት ልጅ አይደለ እንዴ? እንዴት አያማክረኝም? ጭራሽ ትከራከሪለታለሽ? ደግሞ አንድ ነገር ልንገርሽ ኢዛና፣ በእናት እንዳመታኝ። ቆይ ታዲያ ለምን የማልፈልገውን ነገር ታደርጊያለሽ? አንተ እንደ ሌሎቹ ባል ለሚስትህ የምፈልገውን ነገር ሁላ ታደርግልኛለህ? እንቺሽ ባለፈው ቦርሳ ግዛልኝ ብለሽኝ አልነበር? እንዲህ ያልሽ ግን ጎደሎነት እንዲሰማኝ አታርጊ። እኔ እኮ እንደዛ እንዲሰማ ፈልጌ አይደለም። ታውቃለህ እንደምወድህ። እኔም እኮ ወድሻለሁ። ወይ ዮኒ ነው። ሄሎ ዮኒ። ምን አምጩ? እሺ በቃ አባት ምን ፈልገህ አባቴ? ሽንኩርትና ቲማቲም አበድረኝ። ለራሴ ስራ ጥሩብኛል። አንተ ጁቤ ጠይቀኛለህ? አቦ ከዚህ ጥፋ አሁን አይቻለሁ። ናመልስ ብያለሁ። እህቴ ሙዛ መጣሁልሽ። እንቺ ብይ። ብላ ወንድሜ። እኔ በልቻለሁ ቀደም። እንዳልበላሽ አውቃለሁ። ይሄንን ብይ። እስከዛ እኔ ለመድኃኒት መዋጫሽ ውሃ ይዤልሽ ልምጣ። እሺ። ኢዛና የለም እንዴ? ምን ነው ቀጠሯችን ረሳው? እረ አለ ይመጣል። አንቺ ግን እንዴት ነሽ? ቀጠሮ ያከብርም ማለት ነው አይደል? የሚገርም ነው። ተሻለሽ? ቆንጆ ሙዝ። ዋው! እረ እህቴ መጣክ? ምንድነው ጀጅ የምታዩት እንዴ?